የዛሬው መድረክ ዋናው ዓላማው ከክፍለ ከተማ ጀምራችሁ ስትወያዩበት የቆያችሁ ምናልባትም በክፍለ ከተማው መድረክ ላይ ያልተገኛችሁ በዛሬው መድረክም ላይ የተገኛችሁት እንደሰማችሁት የመንግስታችን የመደመር መንግስት የእምነት ተቋማትን እንዴት ነው የሚመለከተው? ከትላንትና አቋማቸው ኃላፊነታቸው ከሰሩት ስራ ካደረጉት አስተዋጽኦ አንፃር እንዴት ይመለከታል? ምንም አይነት ብዥታ እንዳይኖር ለማድረግ ሁላችንም አንድ የተግባቦት ደረጃ ላይ መድረስ እንድንችል ነው። ምክንያቱም በዚህ በአክቲቪዝም ዘመን ያልተባለ የሚባልበት ያልታሰበ ልክ አብረው አስበው ወስነው የፈጸሙ እስከሚያስመስሉ ድረስ ሲነገር ያሰት ትርክቶችም እዛና እዚህ ሲነዙ ስለሚሰማ ይሄ ደግሞ ግንኙነትንም ይጎዳል፣ የአገር ግንባታንም አስተዋጽኦ ማድረግ የሚገባውንም ትልቅ ኃይል በሚገባ ከልቡ እንዳይሰራ ያልተገባ በጅታ ሊፈጥር ይችላል፣ ጫና ሊፈጥር ይችላል። ብሎም ደግሞ ቅድም ቅሬታ የሚነሳባቸው ለአንዳንድ ጉዳዮችም ሊዳርግ ስለሚችል በመካከላችን በሚገባ ግልጽነትን መፍጠርን ታሳቢ ያደረገ ነው። ከእይታችን አንፃር ቅድም በዝርዝር ተነስቷል፣ እሱን ሳልደግም ግን አንዳንዶቹን ላስታውስ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ ኢትዮጵያ ሌሎችንም እምነቶች ቤተ እምነቶች ጨምራ የብዝሃነት ሀገር ናት። ብዝሃ እምነት ያለባት ተቻችለው ተከባብረው አብረው ኢትዮጵያን ያዘለቁ የዛሬዋን ኢትዮጵያ ዛሬ የደረሰችበትን ደረጃ ከሉዓላዊነትም አጠቃላይ ከልማቷም ከሰላሟም አንፃር የዛሬዋን ኢትዮጵያ ዛሬ የደረስንባትን ኢትዮጵያ ዛሬ ላይ የደረሰችውን ያዘችውን ቅርስ ያዘችውን ኢትዮጵያ በመገንባት ሂደት የማይተካ ሚና ተጫውተዋል የሚል ግልጽ አቋም ነው ያለው፣ ግልጽ እይታ ነው ያለው። በዚህ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ ተክ የሌለው ሚና ተጫውታለች። ሀገረ መንግስት መገንባት ውስጥ ያላት ሚና በግልጽ በታሪክም በእይታዎቻችን ውስጥም የተቀመጡ እንደሆኑ እንድታውቁት ነው። ሁለተኛ ትውልድ ግንባታ ላይ ትውልድም መቅረጽ ላይ ትውልድም ማስተማር ላይ የወል ትርክቶች ትውልድ ጋር ስፍራ እንዲያገኙ እንዲታወቁ ማድረግ ላይ የሀገር ባለውለታነቷን መንግስት በግልጽ ያነሳል፣ እውቅና ይሰጣል፣ እውነትም ስለሆነ። ሶስተኛ የህዝቦች ትስስር ህዝብ ለህዝብ ጥሩ ግንኙነት እንዲኖረው አሁን በተለያየ አክቲቪዝም እንደሚነዛው ሳይሆን እውነቱ ተጨባጩ መሬት ያለው ህዝብ ለህዝብ በተለይም በእምነት ሳይለያይ በአገሩ ጉዳይ ላይ በጋራ መቆም እንዲችል ከሙስሊሙ ማህበረሰብ ከወንጌላውያን ጋር ከካቶሊክ ጋር በተለያየ እምነት ልዩነት ውስጥ ያሉትን እንደ ህዝብ ግን በትስስር አብሮ ከመኖር ጀምሮ አብሮ ሀገርን እስከመገንባት ጠንካራ ህዝባዊ ግንኙነት እንዲኖር ኢትዮጵያ በምሳሌነት የምትጠቀስ ሀገር ናት። በምሳሌነት የምትጠቀስ ሀገር ናት። በዚህ ውስጥ አስተዋጽኦ በሚገባ ክብር ይሰጠዋል ነው። ሌላኛው ታሪክና ቅርስን ከመጠበቅ አንፃር ኢትዮጵያ ዛሬ ዓለም ላይ የምትታወቅባቸው ቅርሶቿ ጥንታዊት ሀገር ተብላ የምትጠቀስበት 1 2 3 4 ብለን ምን ኮራባቸው ሀገራዊ ቅርሶች ሆነው እንዲጠበቁ በማድረግ በኩል የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷን ሚና ተጫውታለች። ታሪክን በመጠበቅም በማስተዋወቅም ከቱሪዝም መዳረሻነት አንፃር በርካታ ወደ ኢትዮጵያ የሚመጡ ቱሪስቶች ኢትዮጵያን ለመጎብኘት ኢትዮጵያን ለማየት ከሚጓጉባቸው ስፍራዎችና በዓላት አንፃር የኢትዮጵያ ኦርቶዶክስ የተጫወተችው ሚና በሚገባ መንግስታችን እውቅና ይሰጣል፣ ተጫውታለችም ብሎ ያምናል። የሀገርም ብልጽግና ከሰላም አንፃር ብቻ ሳይሆን ከልማት አንፃር በርካታ እዚሁ 4 ኪሎና ዙሪያችን የምንጠቅሳቸው በርካታ መሰረተ ልማቶች ምስክሮች ናቸው ማለት ነው። እንደ ሀገርም ሰላምን፣ ልማትን፣ አረንጓዴ ልማትን ሌሎችንም የልማት ስራዎችን ከመስራት አንፃር ለሀገር
ያደረገችውን አስተዋጽኦ ሌሎች እምነቶችም ቤተ እምነቶችም ያደረጉት አስተዋጽኦ እንደተጠበቀ ሆኖ ዛሬ የምንወያየው ከናንተ ጋራ ስለሆነ የኢትዮጵያ ኦርቶዶክስ ያደረገችውን አስተዋጽኦ በሚገባ ክብር ይሰጣል አስተዋጽኦ አድርጋለችም ብሎ መንግስታችን እንደሚያምን ግልጽ እንድትሆኑ ነው። ከመከባበር አንፃር መከባበር ታላቆችን ማክበር አዋቂዎችን ማክበር የአመራር ተዋረድን ማክበር መከባበር አንፃር በታሪክ ውስጥ የተደረገው አስተዋጽኦ ትውልድን በዚህ በኩል በማነጽ በኩል ጥሩ አስተዋጽኦ እንደሆነ እውቅና እንሰጣለን። ስንሰራ ባለፈው ይሄ ከሆነ አሁንም ባለንበት ምዕራፍ እነኛ አስተዋጽኦዎች የቀጠሉ ናቸው መቀጠልም የሚገባቸው ናቸው። የትላንትናው ብቻ አይደለም። ከታሪክ አንፃር ብዙ የሚካድና የሚድበሰበስ እየተመሰለ የሚቀርበው ነገር ውሸት መሆኑን በግልጽ መናገር እንፈልጋለን። ተግባራችንም እሱን አያሳይም። የመንግስት ተግባርም በዚህ ማሳያነት አንድ ሁለት ብሎ ሊጠቅስ የሚችል አንድ ምክንያት ሊያቀርብ የሚችል ማንም ያለ አይመስለኝም። ከሚነገረው በላይ ከወሬው በላይ ማየት ያለብን መመዘን ያለብን ተግባርን ስለሆነ እናንተም ይሄንኑ እውቅና ሰጥታችኋል። የመንግስት አቋም ይሄንን ነው የሚመስለው። አብሮ በመስራት በጣም እናምናለን። አብረን በመስራት መንግስት ራሱ የሚመራበት ህግ አለው። የእምነት ተቋሞቻችን የሚመሩበት የራሳቸው ህግ አለው። የራሳቸው ነጻነት አላቸው። የራሳቸው አስተዳደራዊ ስርዓት አላቸው። እነኚህም በማክበርና በማስከበር በኩል መንግስት የሚመራባቸውና የሚጠብቃቸው የሚያከብራቸው መርሆች አሉ። የእምነት ተቋሞቻችንም ይሄንኑ እንዲያከብሩ እንሻለን ማለት ነው። አንደኛ መንግስት ሁሉንም እኩል ማገልገል ግዴታ አለበት። የመንግስት ተቋማት ሁሉንም የእምነት ተቋማት በእኩልነት የማየት እኩል ማገልገል እኩል ጥቅም ማከፋፈል ማለት አይደለም። በእኩልነት ሚዛን መመዘን አታያችን አንዱ የምንከተለው መርህ ይሄ መሆኑን። ሁለተኛ በህገ መንግስታችንም የተቀመጠው ሲተገበርም እንደቆየው መንግስታዊ ሃይማኖት የለንም ሃይማኖታዊ መንግስትም የለም። አንድ የመንግስት አገልጋይና ኃላፊ ወይም ሹም ሃይማኖት የለውም እምነት የለውም ማለት አይደለም። ሲያገለግል ቤተ እምነቶች ሲያገለግል ሰኩላሪዝምን ጠብቆ ነው። የራሱ እምነት ወገንተኝነትን ጠብቆ ሳይሆን በገለልተኛነት እንዲያገለግል 1 2 3 ተብሎ የተሰጠ የመንግስት ኃላፊነትን ተቋሙ እንደ ተቋም አክብሮት ሰጥቶ ለምእመኑ ደግሞ እንደሚገባቸው እንደየመብታቸው የማገልገል እንጂ የሚያምንበት እምነት ወይም ደግሞ አባል ለሆነበት እምነት አድሎ የሚያደርግበት የሚቀርብበት ሌላውን ገለልተኛ የሚያደርግበትና ወይም ደግሞ እንዳይገለገሉ የሚያደርግበት አግባብን አይከተልም። በዚህ በኩል ችግር አጋጥሟችሁ ካገኛችሁ የግለሰቦች ችግር ነው። መንግስት ፈጽሞ እንዲደረግ አይፈልግም። በደረሰበት ቦታና ባገኘው መረጃ ልክ ደግሞ ተጠያቂነትን ያሰፍናል። ሲያሰፍንም ቆይቷል። አጋጥሞን አያውቅም የሚል ማረጋገጫ አይደለም የምንሰጠው። ግን ግለሰቦች ያው ከዚሁ ማህበረሰብ ውስጥ ከዚሁ የተለያየ ችግሮች ከሚያጋጥሙን ማህበረሰብና እሳቤ ውስጥ የወጡ ሰዎች ስለሆኑ እኛ ጋር የሚያገለግሉት የማላክቶች ስብስቦች ስላልሆኑ እዛም እዚህም ክፍተቶች ሲያጋጥሙ ከግለሰብ ጋር አያይዘን መረጃ በመስጠት የትክክል አይደለም ብሎ በመታገል በፍታዊነት ማገልገል እንደምንሻ አውቃችሁ ያንን ማጋለጥና መታገል ያስፈልጋል። ጀጅመንት አያስፈልግም ማለት ነው። ከመንግስት ጋራ የመንግስት ተቋም ወይም ደግሞ የመንግስት አጠቃላይ አሰራር ይሄንን እንደሚደግፍ መመልከት አይገባም። ሌላኛው ፍታዊነትን ነው የምንከተለው። ቤተ እምነቶችን በፍታዊነት ማገልገል እናንተም ስታነሱ የምእመን ቁጥር በተለያየ መንገድ የሚጠቀሱ በፍታዊነት ሚዛን መታየት ያለባቸውን ጉዳዮች በፍታዊነት ሚዛን እንመለከታለን። ፍታዊነት በዝርዝር ብንገባበት ብዙ ነገሮችን ማንሳት እንችላለን። በዋናነት ግን አገልግሎታችን ፍታዊ እንዲሆን ነው የምንተጋው። ለኢትዮጵያ መበልጸግ ለኢትዮጵያ ራዕይ ግብ መድረስ ለኢትዮጵያ ሰላም መረጋገጥ ፍታዊነት አንዱ ትልቁ መሳሪያ ነው። በፍታዊነት ካላገለገልን በህግም ተጠያቂነት አለብን። ያው በፈጣሪም ዘንድ ያስጠይቃል ብለን
የምናምነን ተገቢውን ክብር መስጠት ለቤተ እምነቶች እንደየእሴቶቻቸው ተገቢውን ክብር መስጠት ተገቢውን እሴት የማስጠበቅ ኃላፊነትን መወጣት እሴቶችን ጠብቆም ደግሞ ማገልገል ይሄ ማለት ለየትኛው ማዳላት ማለት አይደለም ጥምቀት ሲመጣ ምናደርገው መስቀል ሲመጣ ምናደርገው በዓላቶቻችን የተለያዩ አገልግሎቶችን በመንሰጣችሁ ጭምር እንደየቤተ እምነቱ እሴትና እንዲሁም አጠቃላይ የሚከተሉት እምነት እኛም እንደ መንግስት አክብረን ያንን በማይጥስ መንገድ ማገልገል ነው ይሄ ላንዱ ተደርጎ ሌላው የሚቀር እስካልሆነ ድረስ በፍትሃዊነትም የሚቀርብ ነው ጥበቃ ማድረግ መንግስታዊ ኃላፊነታችን ነው ለትውፊቶች ለቅርሶች ለእሴቶች እንዲሁም ደግሞ አጠቃላይ የደህንነት ጥበቃ የማድረግ ኃላፊነት አለብን ይሄንን በመርህ በምንም አይነት ሳይሸራረፍ እንዲተገበር ነው የምንፈልገው በግለሰቦች ደረጃ ከተሸራረፈ የጋራ አጀንዳችን ነው ማለት ነው የምንታገለው የጋራ አጀንዳችን ነው መንግስት ፈልጎት እንደሚያደርግ አይነት እሳቤ ማሰብ ወይም ደግሞ ያንን እሳቤ ሲያጋጥመን መደገፍ እሱን ኢንተርቴን ማድረግ ተገቢ አይሆንም አይጠቅምም እነኝና መሰል ከዚህ ጋር ተያይዞ ያሉ እሴቶችን መርሆችን እሳቤዎችን መንግስት እንዲተገበሩ ይፈልጋል ይሄንን መንግስታዊ አገልግሎት የማግኘት እናንተም መብት አላችሁ ማለት ነው እነኝን እንደ መርህ ካነሳው በኋላ ወደ አነሳቻቸው ጥያቄዎች ልመለስ አንዱና የመጀመሪያው ያነሳችሁት ሰላም ነው ለሰላም በጋራ እንስራ ሰላም ሁሉም ጋር በተሟላ ሁኔታ ይስፈን ግጭትን እናስቀር ይሄ በእውነት የተባረከ ሐሳብ ነው ይሄንን ከልብ እንደተናገርነው ከልብ ከሰራ ነው ኢትዮጵያችን ለጣልቃ ገብነትም ለተለያዩ አላስፈላጊ ግጭቶችም የሰው ህይወት መጥፋትም የንብረት መውደምም አትዳረግም ቤተ እምነቶች የመጀመሪያው ትልቁ ኃላፊነታቸው ሰላምን መስበክ ነው የሰላም አምባሳደር መሆን ነው ያዛችሁት ወንጌል የሰላም ወንጌል ነው ምትሰብኩት ምትናገሩት ምታስተምሩት ስለ ሰላም ለሰላም ምእምኑ ቅድሚያ እንዲሰጥ የኛ አባል የሆነ ግጭትን በምንም አይነት በተግባርም ሊሳተፍበት አይገባም በእሳቤም ሊደግፍ አይገባም የሚል እውነተኛ የሆነ አገልግሎት ያስፈልጋል ማለት ነው ይሄንን ባለማድረግ በውስጣችሁ ያሉ ክፍተቶችን ደግሞ ተነጋግራችሁ ለመፍታት በምንም አይነት ወደ ኋላ ሊባልበት አይገባም በኋላ ጉዳቱ የጋራ ነው እንዳየነው ነው አሁን ውጤቱ ላይ ብቻ ዛና እዚህ ግጭት አጋጥሞን ጉዳት ሲደርስ ምንነጋገር ከሆነ ምንጩን ካላደረቀን ጉዳዮች ወይም ደግሞ ኬዞች ሲያጋጥሙን ያቺን ኬዝ እየተነጋገርንባት እሷን እየፈታን እንሄዳለን ደግሞ ቦታውን ቀይሮ ያጋጥመናል ለምን አንድ ሆነን እጅ ለእጅ ተያይዘን ከልብ ምእመኖቻችንንም እየመከርን እየገጸጽንም በአስተምሯችን ሁሉም የሰላም አምባሳደር እንዲሆን አናደርግ አንዱ ኃላፊነታችን በጋራ መወጣት ያለብን ይሄ ነው ሰላም በእያንዳንዱ ሰው እጅ ነው ያለው ከጣል ነው ዋጋ ያስከፍለናል መንግስት ግን የማስከበር ኃላፊነት ቢኖርበት ምንጩን ማድረግ ላይ ግን ለግጭት ምክንያት የሚሆን ሰላም ቀጣይነትና ዘላቂ እንዳይሆን የሚያደርጉ ምክንያቶችን ማስቀረት ላይ ግን የጋራ ኃላፊነት አለበት ሰው ነውና እየፈጸመው ያለው ወዴት ሄደ ግብረ ገብነት ሞራል ወዴት ሄደ እንዴት ወንድሙን ይገላል በጸሎታችን ይሁን አባቶች በደንብ እየተደማመጥን ነው በየአስባለሁ የጋራ ጉዳይ ስለሆነ በጸሎታችን ይሁን በአስተምሯችን ይሁን ሰፊ ህዝብ ነው የምንደርሰው ሰፊ ማህበረሰብ ነው የምንደርሰው አቅም አለ ሚዲያ አለ ምእመኑ ደግሞ ይመራል ብለን እናምናለን ጥቂት የሚያጠፋው ነው በዚህ ደረጃ
ግጭቶችን ዘምዝ የሚያስነሳው የሚለው የጋራ ጉዳይ ነው እናምናለን እኛ ግን ደግሞ ጥቂቶች ለምንድን ነው ብዙዎች ላይ ቻሌንጅ የሚሆኑት ምንጩ ላይ በጋራ እንስራ ትውልድን በሞራል በስነ ምግባር በግብረ ገብነት የሰላም ሐዋሪያ ሆኖ እንዲያድግ እንዲታነጽ ከማድረግ ጀምሮ በዛ ደረጃ በጋራ እንስራ አላለሁኝ ከዛ ውጪ ባጋጠሙ ቦታዎች ላይ ህግ ማስከበር ላይ መንግስት ብዙ ዋጋ የከፈለ ነው አሁንም ህግን ለማስከበር ምንም ወደ ኋላ የሚልበት ምክንያት የለም ግጭቶች በደረሱበት ቦታ ላይ ብዙዎች ለህግ እንዲቀርቡ እየተደረገ ነው ተጠናክሮ ይቀጥላል ግን እዛ ሳይደርስ እናስቀር እሱ የበለጠ ጥቅም ስላለው ማለት ነው ጥፋት ያጠፋ ሊቀጣ ይችላል ግን የሞተውን ነፍስ አይመልስም የጠፋውን ንብረት አይመልስም በጋራ እንስራ እዚህ ላይ የሚደረቡ የፖለቲካ ሐሳቦችን ተወግድ የለም ፖለቲካውን ለፖለቲካ መድረክ እንታው የሰው ህይወት ይበልጣል የምታምኑበት ጌታ ኢየሱስ ክርስቶስ እግዚአብሔር አብ አንድያ ልጁን ለሰው ልጆች ነው አይደለ የኛም መልክ ለብሶ ወደ መሬት እንዲመጣ ያደረገው የሞተው ሴት ተሰቀለውስ ለሰው ነው ቅድሚያ የሰው ልጅ ድን ዘንድ ነው በዚህ የሚያምን ስብስብ ስለሆነ እዚህ ያለው ማለት ነው ስለዚህ ለሰው ቅድሚያ እንስጥስ ማዳን ላይ ቅድሚያ እንስጥ ማለት ነው ማዳን ላይ ማትረፍ ላይ የቤተ ክርስቲያኑም ተልኮ ስለሆነ ሁለተኛው ያነሳቿቸው ጉዳዮች መንግስት በቤተ እምነት ውስጥ የሚያጋጥሙ የተለያዩ ጥፋቶች አሰራር ሲጣሱ ወይም ደግሞ ችግሮች ሲያጋጥሙ ህግን ያስከብር ይግባና በሚል ነው በቅድሚያ በግልጽ እናነሳለን መንግስት በቤተ ክርስቲያኑ አሰራር ውስጥ ጣልቃ ይገባል ጣልቃ በመግባትም ችግሮችን ያፈታል አንድነታችሁን እንድትጠብቁ ነው መንግስት የሚፈልገው እንድትከባበሩ ነው መንግስት የሚፈልገው ለሀገረ መንግስት ግንባታ ቅድም ላልኩት ለሰላም ለልማት ትውልድን ለማነጽ ጥሩ ስራ ሊሰራ የሚችለው ውጤታማ ስራ ሊሰራ የሚችለው ውስጣዊ አንድነታችሁ ተጠብቆ አባቶች ተከባብራችሁ የአሰራር ተዋረዱን ጠብቃችሁ ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ትታማለች እንዴ በጣም እኮ ልምዷ ብዙዎች የቀዱት እኮ ነው ይሄን አታበላሹት ለሀገርም ስለማይጠቅም ይሄን አታበላሹት አሰራር ያላት ቤተክርስቲያን ናት ህግ ያላት ቤተክርስቲያን ናት በህግ በአሰራር በአስተዳደራዊ ስርዓቶቿ ውስጣዊ ችግሮችን በሰከነና በሰለጠነ መንገድ መፍታት በመደማመጥ መፍታት በእምነቱ አስተምሮ አግባብ መፍታት ማዳፈን ሳይሆን መፍታት ይጠቅማል መሰረታዊ ለውጥ የሚያመጣው እሱ ነው የመረጃ ስህተትም መዛባትም ካለ እሱንም ግልጽ ማድረግ ውስጣዊ ተጠያቂነትን ማስፈን ከዛ ውጪ ባሉ ጉዳዮች ላይ ስርዓት አልበኝነት ካለ በሃይማኖት ሽፋን የሚደረግ ሸፍጥ ካለ ግጭትን መፍጠር ካለ ሌሎች ጉዳዮች ሀገርን የሚጎዱ ሌሎች ዜጎችን ጉዳት የሚያደርሱ ጉዳዮች ካሉ መንግስት ህግን ያስከብራል እንደጠየቃችሁት ህግና ስርዓትን በማስከበር በኩል ኃላፊነቱን ይወጣል ውስጣዊ በሆኑ ጉዳዮች ግን የቤተ ክርስቲያኒቱ አሰራር ጠብቆ መፍታት ያስፈልጋል ለሀገርም ብዙ አስተዋጽኦ ሊደረግ የሚችለው ሴኩላሪዝምን ጠበቅን የምንለው በዛ በኩል ነው እኛ ጋር ብቻ አይደለም እንዲጠበቅ የምናደርገው እኛም እንጠብቃለን ሶስተኛ ያነሳችሁት ጉዳይ ከመሬት መስተንግዶ ጋራ የማምለኪያ ስፍራ የቤተ ክርስቲያን መስሪያ ቦታ የበዓላት ማክበሪያ ቦታ የመቃብር ቦታ ላይ ብዙ ተስተናግደናል እሱና መሰግናለን ግን አሁንም አላለቀም የሚቀራቸው አሉ በየደብሩ በየአካባቢው በየክፍለ ከተማ የተነሱትን ምሳሌዎች በማንሳት እነሱንም መልሶ የሚል ጥያቄ ቀርቧል በጨዋነት የተሰራውንም ሳትሸፋፍኑ የቀራችሁን ነው የጠየቃችሁት ይሄ ችግር የለበትም በዚህ መንገድ የሚመጡ ጥያቄዎችን ተገቢው አክብሮት እንሰጣለን ችግሮች ያሉበት ቦታ ፈትሸን ምላሽ እንሰጣለን ተገቢውን የሆነ ምላሽ
እየሰጠን ያለነው ምላሽ ግን እውነቱ ለመናገር ካነሳችሁት በላይ ነው። 4 ኪሎ ላይ እዚያ አካባቢ የነበሩ እነኛ ደሳሳ ጎጆዎች በቆርቆሮ ተገቢ ባልሆነ ሁኔታ ውስጥ ስትገለገሉበት የነበር አይመጥንም ነበር። እነሱን ስናነሳ ስናፈርስ ከ4 ኪሎ አላነቃነቅንም። የቤተ ክርስቲያኒቷን ይዞታ እዚሁ 4 ኪሎ ነው የተካነው። የተበታተነውን ሰብሰብ አድርገን ነው አንድ ቦታ የቅድሙ ድምር ውስጥ እኮ የለም። ካርታ አልነበረውም። በርግጥ ካርታ ስላልነበረው ካርታ እንዳዲስ ስለሆነ እየሰጠን ያለነው መቁጠር ነበረብን ከ1 ሚሊዮን በላይ የሚለው ውስጥ ግን አላደረግነውም። በቤተክርስቲያኒቷ ይዞታ ቁጥጥር ውስጥ የነበረ ስለነበረ ማለት ነው የቀድሞ ይዞታ ብለን ወደ ካርታ ነው ያስገባነው። እዚህ ከከንቲባ ጽሕፈት ቤት ከአራዳ ህንጻ ፊት ለፊት ያለው የቀድሞ ህንጻ ይሄ ነበር እንደ ይዘቱ እውነት የተሰራውና የቀድሞ የሚመጣጠን ነው። እንድትሰሩ እንድትጠነክሩ ነው የምንፈልገው። ባይሆን ኖሮ ከካሳ ግምቱ እጥፍ ወጪ አውጥተን እንደዛ አይነት ህንጻ ገነባ። በፍሎርም ጨምረን በጥራትም ጨምረን የከተማውንም የቤተክርስቲያኑትንም ትልቅነት በሚመጥን ደረጃ ገንብተን ያስረከምነው። ሌሎችም በኮሪደር ምክንያት የተነካኩ ያው እንደምታውቁት ህጋችን ከፊል ተነሺ ሲኮን አትተኩ ነው የሚለው። ህግን ያወጣው ሰው ነው ብለን እሱን አሻሽለን ከፊል ተነሽነት አጥር ጭምር ሲጠጋ ስንት ካሬ ናት ከቀድሞ ላይ የተሸጋሸገችው የተወሰደችው እያልን ካልኩሌት እያደረግን አልተካነው። ቅድስት ማርያም እዚህ ጋር አንድ መረጃ ነው። እሱም ብቻ አይደለም። አባታችን ከቦሌ መድኃኔዓለምን እኮ ዙሪያውን ያደስነው እኛ ነን። ቅድስት ማርያምን አጥሩን ያደስነው እኛ ነን። እስጢፋኖስን ዙሪያውን እንደዚህ ያሳመርነው እኛ ነን በመንግስት በጀት። አደረግን ለማለት ስላልሆነ ነው ሁሉን ያላነሳነው። ጠቅለል ያለ ነገር ብቻ እያስተናገርን ነው። ክብርን ሰጣለን እናገለግላለን የሚለው ማሳያ ብቻ ነው የጠቀስነው። እንደዛም ሆኖ ደግሞ እዛም ማሳመረን የተሸረፉ ወደ መንገድ የገቡ ለጋራ ጥቅማችን ቅድም አባታችን እንዳሉት ነው። ለጋራ ጥቅማችን እኛው እንድንገለገልበት አካባቢው እንዲመጥን ቤተክርስቲያኖቻችን እኮ እንደሌላ ሀገር እኮ የሚጎበኙ መሆን አለባቸው። ብዙ ጥንታዊ ኢትዮጵያን የሚገልጹ የሚጎበኙ ቅርሶች ያሉበት ታሪክ የሚገለጥበት ስፍራ ነው። ስለዚህ በማይመጥን ገጽታ ለምን ኢትዮጵያንም አያስከብርም ቤተክርስቲያኑንም አያስከብርም። ስለዚህ እንደዚህ እንስራያል። እናንተም ሰርታችኋል አብራችሁ። ከሁሉ በላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናቀርበው ተደጋጋሚ ምስጋና የምንሰጠው ዕውቅና ኮሪደር ልማትን ስንሰራ የጀመርነው ፒያሳ አካባቢ የዚህ 4 ኪሎ ላይ ነው። በምሳሌነት ነው ልማትን የደገፈችው። በተምሳሌትነት አርአያነት እና አቡነ አብርሃም እዚህ በነበሩ ጊዜ ተመካክረን በጋራ ወስነን ምን መደረግ እንዳለበት የጋራ አድርገን አብረን ቆመን ስናሰራ ነው የቆየነው። ዛሬ ጠቅላይ ጽሕፈት ቤት እዚህ የሉም እንጂ የተቋቋሙት ኮሚቴዎች እንደኛው እስከ 6 ሰዓት ድረስ ውጪ እየቆሙ ሲያሳድሱ ህንጻዎቹን ሲያሳምሩ፣ ዛሬ ግን በገቢ በብዙ መንገድ ተጨማሪ ገቢ ለቤተ ክርስቲያኒቱ በማስገኘት በኩል ጥቅም እንዳመጣ እኛም በክትትላችን እናውቃለን ማለት ነው። ስለዚህ በጋራ ነው እየሰራን ያለነው። የሚቀሩ ደግሞ ይኖራሉ። እውነት ነው። ሁሉ ባንዴ አይመለስም። ባንዴ ለመመለስም አይቻልም። አሁንም እያየን ቅደም ተከተል አሲዘን በጣም ችግር ያለበትን ቦታ ቅድሚያ ሰጥተን መልሳለን ነው እንጂ እያልን ያለነው የተጠየቀውን ሁሉ ባንዴ እንመልሳለን እያልን አይደለም። እንድንረዳዳ አይቻልማ። ባለቤት የሌለው መሬት የታለ? አዲስ አበባ ውስጥ ስንወስን እኮ ካሳን ከፍላለን፣ ማሳመን አለብን፣ ተተኪ መስጠት አለብን። ብዙ ውጣ ውረዶች አሉት። ይሄንን ስናደርግ በአንድ ጊዜ ሁሉንም መመለስ አይቻልም። በፍታዊነት ደግሞ ክፍተትስ እውነተኛ ክፍተት ሲሆንና መሞላት ያለበት የቱ ነው የሚለውን እኛም ማመን አለብን። በአሰራራችን ማየት አለብን። የምትጠይቁትም እናንተ ብቻ አይደላችሁ፣ ሌሎችም ቤተ እምነቶች ይጠይቃሉ። ስለዚህ በፍታዊነት ነው ምላሽ የምንሰጠው።
ቅድሚያ ሊሰጣቸው የሚገባ አሁንም የሚገቡ ያልተመለሱ ጥያቄዎችን ፈትሸን ግን እንደምንመልስ ደግሜ ማረጋገጥ ወዳለሁኝ። ከግብር ጋር ተያይዞ ቤተክርስቲያን ግብር ትከፍላለች እንዴ? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያልተባለኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይሄንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ መከሩ፣ ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከመባ ከአስራት ከቤተክርስቲያኑ ሌሎች ምጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆምነው መጀመሪያ ሚስ አንደርስታንዲንግ ስላለን ትክክል አይደለም። ባልተባለና ባልወረደ አቅጣጫ መንገድ ለመፈጸም የሚከድበት አግባብ እሱን በማዛባትም የሚከደው አግባብ መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከእናንተ ጋር አሁንም ውይይታችን እንቀጥላለን። የንግድ ተቋማት እናንተ ጋር ብቻ አይደሉም። ካቶሊክ ጋር አለ። ካቶሊኮች ይከፍላሉ በንግድ ተቋሞቻቸው። ማየት ትችላላችሁ። መረጃውን ሼር ልናደርጋችሁ እንችላለን። መካነ ኢየሱስ የንግድ ተቋማት አላት። በንግድ ተቋማቶቿ ትከፍላለች ግብር። የሙስሊም ተቋማት ባላቸው የንግድ ተቋማት ግብር እየከፈሉ በንግድ ተቋማቶቹ ልክ ብቻ ነው። በንግድ ተቋማቶቹ ተጨማሪ ግማሹም እኮ ቤተክርስቲያኒቱ አይደለችም ከተከራይ ላይ የሚያርፍ እኮ ነው። እና ዋናው ግልጽነቱና የጋራ ተግባቦቱ ስለሚቀድም ህግ ነው በሚል ብቻ አልሄድንበትም። ከእናንተ ጋር ተነጋግረን ትምምን ላይ እንደምንደርስ እምነት አለን። ከመቀራረብና አብሮ ከመስራት ጋር ያነሳችሁት ትክክል ነው። አንድ ሰሞን መሆን የለበትም። ሰሞኑን የውይይት መድረክ አዘጋጅተን ተነጋግረን ጥያቄዎች የተነሱበት አስተያየቶች የተሰጡበትን እዚሁ መድረክ ላይ የምናስቀራው ከሆነ ጥቅም አይኖርም። የውይይታችንም ዓላማ ከግቡ አይደርስም። ወንድማችን እዛ ኮልፌ አካባቢ እንዳነሳው ቀጣይነት ያለው በማዕከል ብቻ ሳይሆን በክፍለ ከተማም በወረዳ ሃይማኖት ጉባኤዎችም በተመሳሳይ ሁኔታ በየደረጃው ያሉ እየተገናኙ አብረው ሰላማዊ የሆነ ግንኙነት መከባበር የሰፈነበት ግንኙነት በጋራ መስራትንና ህዝባዊ ትስስርና እርስ በርስ ደግሞ አብሮ ተሳስቦ ምሳሌ የሆነ አሰራርን ለህዝብ ማሳየትን በሚያጎለብት መንገድ አብሮ እንዲሰራ ማድረግ ያስፈልጋል። እኛም መልሰን እናገኛቸዋለን። እንደዚህ አይነት ስብሰባዎች ነው እንጂ አልፎ አልፎ የምናደርገው ከአባቶች ጋር እንገናኛለን። አጀንዳዎችም ሲኖሩ ቀጠሮ ሲዘውን ይመጣሉ፣ እንገናኛለን፣ እንነጋገራለን። እኛም በምንፈልግበት ሰዓት እናገኛቸዋለን። ይሄ ማዕከል ላይ ብቻ በአዲስ አበባ ሀገረ ስብከት በጠቅላይ ጽህፈት ቤት እንደዛ የሚታይ ሳይሆን በየደብራችሁ ካለው የመንግስት አመራር ጋራ በየኃላፊነታችሁ ያለውን ኃላፊነት ለመወጣት የሚያስችል ግንኙነቶችን ማጠናከር ያስፈልጋል። እኛም ለአመራሮቻችን ይሄንን እናወርዳለን። የክፍለ ከተማ አመራሮች ዛሬ እዚህ ሆነው ከእናንተ ጋር እያዳመጡ ነው። እናንተም እዚህ ሆነ ያላችሁት እንግዲህ ማስቀጠል ነው ማለት ነው። በተጠየቀው ልክ መተግበር ነው የሚቀረን። የበዓል ሰሞን እናርገው። ልክ እንደ በዓል ሰሞን አብረን እንደምንሰራው በመደበኛውም ጊዜ አብሮ መስራት ክፍተቶችን ለመዝጋት አሰራሮችንም ለማጠናከር ይረዳል። ሙስናን ከመዋጋት ጋር ሙስና እንግዲህ ለሀገር ነቀርሳ ነው። አላግባብ ለመበልጸግ መፈለግ፣ መስረቅ ቃሉ የሚለው አንዱ ትልቁ ከአስርቱ ትእዛዛት መስረቅን ነው አይደለ? ስለዚህ ለኛም ያስተማራችሁ መስረቅ ኃጢአት ነው ተብሎ ባስተማረ ቤተሰብ ውስጥ ሌብነት አለ ከተባለ ትልቅ መዝጋት ያለባችሁ አጀንዳ አለ ማለት ነው።
እሱም ብቻ አይደለም እኔ ደግሞ የምለው ካለብን ኃላፊነት አንፃር ለኛም ሰዎች ጉቦ አትስጡ ጉቦ የሚሰጡ ምኖቻችሁን አስተምሩልን የመንግስትን ሰራተኞች በየደረጃ ያሉትን አመራሮች ማስተማር ሲችሉ ኃጢያት ነው ማለት ሲችሉ ጉቦ መስጠት ትክክል አይደለም በሉ ምኖቻችሁ ይሰሟቸዋል አስተምሩ ተው በሏቸው እኛ እንቀጣለን በሚዲያ እንዳያችሁት ስናጋልጥ ነው ምንውለው በደረስንበት ልክ አንድም ቀን አባብለን አናውቅም አንድም ቀን በየሚዲያዎቻችን ተመልከቱ ከትልቅ ኃላፊ ከቢሮ ኃላፊ እስከ ክፍለ ከተማ እስከ መንግስት ሰራተኛ ድረስ ያለው በየአመቱ በሺዎች ነው እየቀጣን ያለነው ግን ማስተማሩ ደግሞ ለውጥ ያመጣል አመለካከት ካልተቀየረ እኮ ቅጣት ብቻውን ለውጥ ያመጣል አመለካከት ነው አስተሳሰብ ነው መቀየር ያለበት እኛ ሁላችንም የኢትዮጵያ ልጆች እንደመሆናችን የኛ ወዳ እንደመሆኑ መነጋገር ያለበት ሲሾም ያልበላ ሲሻር ይቆጨዋል እየተባለ ተረቱን እያዳመጥን መሾምን ለመብላት እየተጓጓ ባደግንበት ሀገር እንግዲህ ጥሩጥሩን ብቻ አይደለም መነጋገር ያለበት እቺ መታረም ያለበትን በድፍረት መነጋገር አለብን አለበዛ አንድንም ለመዳን ምንጩ ላይ መስራት ያስፈልጋል ድህነቱ ደግሞ መሰረታዊ እንዲሆን ማለት ነው በእምነት ጽድቅ ነው በመንግስት ደግሞ ህግና ስርዓትን አክብሮ መስራት ነውና በሁለቱም በኩል የጋራ አጀንዳችን ነው እኛ ጋም ጉቦ የሚቀበሉትን እንታገላለን የመንግስትን በጀት ግን በእውነት እነግራቸዋለሁ ከዝርፊያ ከሌብነት አደነናል ልስቆሩበት ይገባል ከተማቸው በዚህ ከተማ የሰበሰብነውን በጀት 71 እጁንና ከዛ በላይ ለልማት ለዘላቂ ልማት ነው ያልነው ይሄ ያያችሁት የከተማችሁ ልማት 5 ሳንቲም የማንም እርዳታ የለበትም ከፌደራልም ድጎማ በጀት አንቀበልም ከውጪም እርዳታ የለንም ብድር የለብንም በሰበሰብነው ግብር ነው ከተማችንን ያለማነው በትክክል ስራ ላይ ሲውል በግዢ ይሁን በፕሮጀክት አፈጻጸም ይሁን እግር ለእግር ነው የምንከታተለው በእጃችን የገባችው ገንዘብ ተመልሳ እንደማትበላ አፌን ሞልቼ በእርግጠኝነት በየትኛውም በኩል እንኳን ብትፈትሹ ደስ ይለናል ልምድ የሚወሰድበት ነገር ስላለ ማለት ነው በዛ ደረጃ በእርግጠኝነት መናገር ይቻላል ግን ግለሰቦች ተነጋግረው የሚቀባበሉትን ጉቦ ምን እናድርግ እሱ ነው ራስ ምታት የሆነብን ሁሉን አንደርስበትማ በግልጽ ስለማይደረግ የደረሰ የብርኮ ይሄ በጀት ነበር ብለን ማንቆጣጠረው ከግለሰብ የሚወጣ ከኪስ የሚወጣ ነው ግን እንግልት ሲበዛ ነገሮች ቶሎ ሳይፈጸሙ አንድ ችግር እንዳለ እናውቅና እንከታተላለን በደረስንበት ልክ እንቀጣለን እናርማለን መረጃ ስጡ አጋልጡ ከልብ ይሁን ለውጥ ለማምጣት የምንነጋገረው አገራችን ስትበለጽግ እሱ ነው ዋናው ጥቅም እሱ ነው መሰረታዊ ጥቅም እንጂ እዚህ በትንሽ ነገር ከምትቆረጥ በሌብነት ለዛውም እየተሳቀቀ ሰው ከሚያገኘው መቼ ተደረሰብኝ እያለ ሲያዝ ደግሞ ቤተሰብ ልጆች የሚዋረዱበት አግባብ እሱ ጥቅም የለው እረፍትም አይሰጥም ነው ነቀርሳ ነው እና ይበላል እረፍት ለአእምሮም አይሰጥም አእምሮ እረፍት የለውም ካውናውን ተነቃብኝ ተደረሰብኝ ሲባል ያለ እረፍት ነው የሚበላው አይምሰላችሁ ቃሉም ይላል ይሰበስቡታል እንጂ አይበሉት በርትተን ግን ያገኘናትን ሀብት ልማት ላይ አውለን እጀለጅ ታይዘን ከሰራን ጥቅሙ ለጋራችን ነው ኢትዮጵያውያን ዕጣ ፈንታችን የጋራ ነው ከቆረቆዝንም ሁላችንም ነው የምንቆረቆዘው ከበለጸግን ደግሞ ኢትዮጵያ ለሁላችን ነው የምትበለጽገው የሌላ ሀገር የለችን መከባበር ውስጣዊ አንድነትን መጠበቅ ግልጸኝነት ተጠያቂነት የመሳሰሉትን ማጠናከር ያስፈልጋል ቅርስና ታሪክ ጥበቃ ላይ ያነሳችሁት ከአድዋ ጋራ ተያይዞ ያለው አስተዋጽኦ እንኳን ያነሳችሁት ይቅርና የማንንም ኢትዮጵያዊ የትም አካባቢ ያደረገውን አስተዋጽኦ አንድ ነገር እዚህ ታሪክ ውስጥ አላስቀረም ሰሞኑን የተጻፈውን መጽሐፍ አንብቡት
አድዋ በቀደም ያስመረቅነው መጽሐፍ ጥሪ አድርገናል። የተወሰኑ አባቶች መጥተው አስታውሳለሁ። አንብቡት ታሪክ እንዴት እንደተሰነደ። ግን ሁሉም ደግሞ በቦታው ሲሆን የበለጠ ጎብኚዎችንም ያበዛልናል። ለማብራራቱም ለመግለጹም በሚገባው አግባብ ሲሆን ጥሩ ነው። ለዚህ ነው ጊዮርጊስን አድሱ። ጊዮርጊስ እኮ ታሪካዊ ነው፣ ቅርስ ነው፣ ቤተክርስቲያን ብቻ አይደለም። የተሰራበት ራሱ የሆነ ታሪክ አለው። ከታሪኩ ጋር አገናኙት። ቤተክርስቲያንነትን ብቻ አትናገሩ። ከዛ ያለፈ መነገር የሚገባው ታሪክ አለው። እግዚአብሔር ያክብራቸው። አክብረው ውስጡን አድሰዋል። ውጪው ተጀመረ። ውጪውን ልክኛ በሰጠነው ስታንዳርድ መሰረት አደሱ። አሁን ደግሞ ምናልባት ሌላ ደብር ያላችሁት ገባ ብላችሁ አላያችሁት ከሆነ ነው እንጂ ጊዮርጊስ እኮ ራሱን የቻለ የሚጎበኝ ቦታ ሆኖ እየተደራጀ ነው ያለው። እሱ ብቻ አይደለም። እዚህ ዙሪያ እኮ እንዳለ አድዋ ነው ዙሪያ። እዚህ ወደ ምኒልክ ሐውልት ብትሄዱ ዙሪያው አድዋ ሆኗል የሚጎበኝ። ከአድዋ ጋር የተነጠለ ታሪክ አይደለም እዚህ ጋር እየጻፍን ያለነው። ወደ አቡነ ጴጥሮስ ስትሄዱ እንዴት ነው የታደሰው? ተገናኝቷል በሚገባ። በስዕል ለምን እናስቀምጠዋለን? እዚህ እንዳለ ራሱ ታሪካዊ ቤቱ እያለ በዙሪያው ላይ ያሉትን እዚህ በከንቲባ ጽሕፈት ቤት በአድዋ ሙዚየም በዙሪያ ያሉትን ቅርሶችን ሁሉ ያላደስ ነው ያልነካ ነው። ታሪኩን ከስር መሰረቱ ያልጻፍንለት የለምና ቀረብ ብለን እኛ ምን እናገር? ሁላችንም እንናገር የጋራ ታሪካችን ስለሆነ። ጽንፍና ከአክራሪነት ከሃይማኖታዊ አክቲቪዝም ጋር ተያይዞ የተነሳውን መብት መጠየቅ፣ ችግሮች ይስተካከሉ ማለት አክቲቪዝም ነው አላልንም፣ ወይም ደግሞ ጽንፈኝነት አክራሪነት ነው አላልንም፣ አንልም። እንደማንልም ታውቃላችሁ፣ አንልም። ይሄንን በፍትሃዊነት ድሃ ተበደለ፣ ፍትህ ተጓደለ፣ ሰላም ይስፈን ብሎ መናገር ለቤተ ክርስቲያንም እኮ ኃላፊነት ነው። ማስተማር ቅድም ያልኩት ደጋግሜ እሱን ነው አንዱ። መምከርም መገጸጽንም ያካትታል። ነገር ግን ብዙ ጉዳዮች ናቸው ወገኖቻችን። በግልጽ ካልተነጋገርን ከሸፋፈን ነው ችግሩ አብሮን ስለሚቀጥል በራሳችሁ ላይ በአባቶች ላይ እርስ በርሳችሁ በተለያዩ አደረጃጆች ላይ የሚሄዱ አክቲቪዝም ጫና እየፈጠሩባችሁ አይደለም? አሰራሮቻችሁንና አስተምሯችሁን በደንብ ማስጠበቅ ላይ ጫናው ስለተለያየ መንገድ የምትገቡበት አግባብ የለም። መንግስት ብቻ እኮ አይደለም። አንደኛ ዘመኑ ራሱ በዚህ በኩል ትልቅ ተግዳሮት ያለበት ሆኗል። እኛም መንግስት ቤትም ስለሚያስቸግረን ማለት ነው። ሁለተኛ ዓለም እንዴት ዛሬ በአክራሪነት እንደምትናወጥ እያያችሁ ነው። እኛን በዛ ደረጃ እስከሚያደርሰን ነው እንደምንጠብቀው። ሀገር እኮ ሲኖረን ሰላም ሲኖር እኮ ነው ሁሉን ነገር ሃይማኖታችንን የምናካሄደው፣ ልማታችንን የምናካሄደው፣ ሌሎች ጉዳዮችን ወዳልሆነ አቅጣጫ ዝንባሌ እየወሰደን ያለ ወደ ጫፍ እየወጣ ያለውን ጉዳይ በጋራ እንታገል። አንሸፋፍ ነው። እንደዛ የሚያደርጉ ሲኖር የኔ ነው ብለን ሽፋን አንስጥ። እንኳን እሱንና ሰርቆ እንኳን ሰዎች ከተያዙ ወደ እናንተ በእምነቱ በተለያየ መንገድ ለመሸሽ ከመጣ ሽፋን አትስጡ። በጋራ ልንዋጋው የሚገባ ነው። ሃይማኖታዊ አክቲቪዝም አያገለግልም። ቤተክርስቲያኗን ነው የሚያሳንሰው፣ ከክብሯ ነው የሚያወርደው። የፖለቲካ አጀንዳ በፖለቲካ መድረክ አውዱ በጣም የተለያየ ነው፣ ኃላፊነቱም የተለያየ ነው። የቤተ እምነቱ አባል የሆነ የፖለቲካ አባል ሊሆን ይችላል የትም። እኛም የተለያዩ እምነቶች ውስጥ አለናል፣ አባልነት አለ። ግን እዚህ ስንመጣ እሱን ተሸክመን አይደለም የምንመጣው። አንድ ሁለተኛ እዚህ የተቀመጥንበት ወንበር የፖለቲካ አባል የሆንበትንና የምናገለግልበትን እዛ የሃይማኖታዊ ተቋም ውስጥ ወይም ደግሞ አባልነት ውስጥ ልናስገባው የምንሄድ ከሆነ ያኔ ማስቆም ይገባል ማለት ነው። ማንም ይሁን ማን የትኛውም በፕሮቴስታንት ይሁን በካቶሊክ ይሁን በሙስሊም ይሁን በኦርቶዶክስ ይሁን ይሄ ለሁሉም እኩል ነው መርሁ የሚሰራው። ወደ ተቀደሰው ስፍራ መንፈሳዊ ስራ በሚሰራበት ስፍራ ላይ ሌላውን መቀላቀል ከሁሉ በላይ ተቋማቶቹን ይጎዳል፣ መተማመንንም ይጎዳል።
ለጊዜው ይመስላል አንዳንድ ጉዳዮች የተናገሩልን ድምጽ የሆኑ ሊመስል ይችላል ለጊዜው ነገር ግን በዘላቂነት ጉዳቱ ከባድ ነው ወደ ሀገርም ይዘልቃልና ነው በዛ ደረጃ ያነሳ ነው ከአገልግሎት አሰጣጥ አንፃር ከመሬትና ከግንባታ ፍቃድ ጋር ያነሳችሁትን እንፈትሻለን እናስተካክላለን ሁሌ ነው የምንፈትሸው ችግር በገጠማችሁ ልክ ግን በመረጃ በሰጡን ጥሩ ነው በመረጃ ችግር የቱ ጋር እንዴት መቼ እንደገጠማችሁ ሌላም እዚህ ጋር እንደው አልደግመውም ብዬ ነው አባታችን ያነሱትን እንደዛ የሚናገሩ ሰዎች ካሉ ቀኑን የት ክፍለ ከተማ የት ወረዳ አንዳንድ ግለሰቦች በዚህ ደረጃ ካጠፉ ያንንም ወረዳ አይወክልም እንኳን ቀርቶ የራሱን ሴክተርም ስለማይወክል መረጃ በሰጡን ነው አስተማሪ የሚሆነው አስተማሪ እርምጃም ስለምንወስድ ማለት ነው ከዲጂታል ካርታ ጋራ ያው ዲጂታል ካርታን አዲስ አበባን ካርታ ከብዙ ማጭበርበሮች ለመታደግ ስንል ሁሉንም ጥንታዊዎችንም ዲጂታላይዝ እያደረግን ነው በዚህ ሂደት በርካታ ስለሆነ ወረፋ አስጠብቋቸዋል እያስጠበቃችሁ ነው አሁን ግን ወደ ፍጥነት ደረጃ ላይ አምጥተናል ነባሮቹ ላይ አዳዲስ የምንወስነው ውሳኔ ወደ ግንባታ ለመግባት ጫና ስላለ ቶሎ ስጡን ስለሚባል እና የእናንተኑ መብት ለመከላከል ነው ዲጂታል ከሆነ በቀላሉ ማጭበርበር አይቻልም ፎርጅድ ካርታዎች በሰው ይዞታ ላይ የመጡ እኔ ነኝ ባለመብት የሚሉ የፍርድ ቤት ክርክሮች ብዙ አስተምረውናልና እሱን ለማስቀረት ጥረት እያደረግን ነው ነባር ከሆነ ያው መብት ለመጠበቅ ስለሆነ ምንም የሚቀየር የሚለወጥ ነገር ስለሌለ ስለዘገየ የሚነካ መብት የለም አዲስ ወደ ግንባታ ለመግባት ከሆነ ደግሞ ቅድሚያ እንዲሰጥ እየተደረገ የተስተናገደ ነው የቆየ ካለ ልናየው እንችላለን ነባሮቹ ካርታ የላቸውም ያላችሁትን እየሰጠን ያለ ነው የቀረበት ካለ በየክፍለ ከተማው አመልክቱ ለነባሮቹ ብዙ ካርታዎች እንደተሰጣ አቃለው ለነባር ካርታ ማንሰጥበት ምንም ምክንያት የለም እየተገለገላችሁበት ያለ ቤተክርስቲያን ከመሆናቸው አንፃር ይሄንን ደጋግመን ለአባቶች ግልጽ አድርገናል የቶሎ አለመጠናቀቅ ካልሆነ በስተቀር ምንም አይነት በጅታ አይኖራችሁ በዚህ ላይ ከሌሎች ሃይማኖቶች ጋራ ግንኙነትን የኢትዮጵያዊ መልክ ማስያዝ ጥሩ ነው በዛ እንደ ኢትዮጵያ እንደ ዓለም በምሳሌነት የምንጠቀስበት የሃይማኖት አብሮነት የህዝቦች ትስስር አለንና በዚህ በኩል ምሳሌነታችሁን አጠናክራችሁ ቀጥሉ ግለሰቦች እዛም እዚህ የሆነ ነገር ሲያጠፉ የዛ ተቋም ችግር አድርጋችሁ አትወሰዱ ከናንተ ጋርም ስለሚያጠፉ ሲያጠፉ ነው የኢትዮጵያ ኦርቶዶክስ ጉዳይ አታድርጉት ብለን ነው የምንገጽጸው ሌሎችንም እንደዛው ለእናንተም ይሄንን በግልጽ ማንሳት ግለሰቦች ያጠፉት ነገር ካለ በህግና በአሰራር መጠየቅ ነው ተገቢ የሚሆነው የጎዳና ላይ ስብከት ካንድና ከሁለት ወይም ደግሞ ከሌላ ተቋም ብቻ ሳይሆን ከሁሉም ያጋጥማል አሁን ፉክክርም እየመሰለ ስለመጣ ሁሉም ባሉበት የሃይማኖት ተቋማት ጉባኤውን ባለበት ቁጭ ብለን መክረን ተነጋግረን መልክ ማስያዝ እንዳለብን እኛም አምነንበታል ማለት ነው ለኢትዮጵያ የሚጠቅማት ትብብር ነው ትብብር ደግሞ ከመንፈሳዊያን ቤት በምሳሌነት እንዲበለጽግ እንዲጎለብት እንሻለን በፉክክር የምትገነባ ሀገር የለችም ፉክክር ያፈርስ ይሆናል ትብብር ግን የበለጠ መከባበርን አብሮነትን የሀገር ግንባታን የትውልድ ግንባታንም ያጎለብታል በመጨረሻም በጋራ ጉዳዮቻችን ላይ አብረን እንስራ በመትፈልጉን ቦታ ላይ ልናገለግላችኋለን በየወረዳው በየክፍለ ከተማው ያሉ አመራሮቻችን ይሄ ግልጽ የሆነ አሰራር እንዲከተሉ መመሪያ ሰጥተን ነው ያሰራን ያለነው ክፍተቶች ባሉበት ቦታ አሳውቁን እሱን እንደ ድጋፍ ነው የምንጠይቀው እንደ ክስ አይደለም የምናየው እንደ ድጋፍ ነው የምንመለከተው ለኢትዮጵያ ብልጽግና በጋራ ተጠናክረን እንትጋ ሀገራችን እናበለጽግ በተለያየ ቦታ ላይ ያዋረደን ዝቅ ያረገን ደህነት ነውና ከደህነት ለመውጣት በመናረገው ጥረት ውስጥ እልህ አስጨራሽ ጉዞ የጋራ ርብርብ እናርገው በጋራ ጉዳዮቻችን ሁሉ በሰላም ከሌሎች እሴቶችን በመገንባትና ትውልድን በመቅረጽ የወል ትርክታችንን በሚጠቅመን መንገድ መቅረጽ ላይ በጋራ እንስራ የተቸገራችሁበት ማንኛውም ጉዳይ ካለ ደግሜ ላለውኝ ልናገለግላችሁ ነው ያለነው ከዚህ ካገለገልነው በላይ በአክብሮት ለማገልገል ጥረታችን ተጠናክሮ ይቀጥላል ስላዳመጣችሁን እጅግ አድርገን እናመሰግናለን ፈጣሪ ኢትዮጵያና ሕዝቦቿን ይባርክ